የእግር ኳሱ ዓለም ለሁለት ጎን ተከፍሎ ቆይቷል። ሰዎች ጦርነት አውጀዋል፣ ቤተሰብ ተከፋፍሏል፣ ወዳጆች ተጣልተዋል። ሁሉም ስለ አንድ ጥያቄ ነው። CR7 ጎት ነው ወይስ ሊዮኔል አንድሬስ ሜሲ? 20 ዓመት ሙሉ ዓለማችን ተከፍሎ ቆይቷል። ዛሬ ግን ሰው አይደለም የሚወስነው። ኤአይን ጠየቁት። ስሜት የለውም፣ የሆነ ወገን አይደግፍም፣ ቁጥሮቹን ብቻ ያያል፣ ታሪካቸውን ብቻ ያወራል፣ ከዚያ ይወስናል። ኤአይ የወሰነው ውሳኔ አስገርሞኛል። እናንተ ቪዲዮን እስከ መጨረሻው ተከታትላችሁ ምን እንደወሰነ ማየት ትችላላችሁ። ወደ ኤአይ በአማርኛ ቻናላችን እንኳን ደህና መጣችሁ። አዲስ ከሆናችሁ ሰብስክራይብን ተጫኑ። ዛሬ ቻት ጂፒቲ ቀጥታ ጠየቅኩት። CR7 እና ሜሲ ማን የበለጠ ታላቅ ነው? ታሪካቸውን ብቻ ተጠቀም ብዬ ጠየቅኩት። ኤአይ ረዥም ምላሽ ሰጠ። ክፍል በክፍል እናንተ ጋር አቀርባለሁ። ቪዲዮን እስከ መጨረሻው ተከታተሉ። በመጀመሪያ የCR7ን ታሪክ ነገር ኤአይ ክርስቲያኖ ሮናልዶ ታሪክን እንደ ብሎ ጀምሮ ነገረኝ። ክርስቲያኖ ሮናልዶ ፖርቹጋል ማዴሪያ ደሴት ተወልዶ ልጅ ሳለ ቤተሰቡ ደሃ ነበር። አባቱ አልኮል ሱሰኛ ነበር። ቤቱ ትንሽ ነበር፣ ህልሙ ግን ትልቅ ነበር። በ12 ዓመቱ ስፖርቲንግ ሊዝበንን ተቀላቀለ። በ16 ዓመቱ ደግሞ ከ18 ዓመት በላይ ካሉ ተጫዋቾች ጋር ሲጫወት ሁሉም ተገርመው ያዩት ነበር። CR7 ኤአይ ምን አለ ስለ ሮናልዶ? ሮናልዶ ስኬቱ ከችሎታ ብቻ አይደለም፣ ከወጣትነቱ ጀምሮ ያሳየው ጽናትና ስልጣና ናቸው ያደረሱት ለዚህ። ማንቸስተር ዩናይትድ ሲሄድ ዓለም አቀፍ ስሙ ጀመረ። ሪያል ማድሪድ ሲሄድ ታሪክ ጻፈ። 3 ቻምፒየንስ ሊግ አከታትሎ ማሸነፍ ቻለ። ይህ ብቸኛ ተጫዋች ያደርገው ነበር። ፖርቹጋልን ለዓለም አቀፍ ካሪየር ያደረሰ ሰው ነው። CR7 2016 ዩሮ ካፕ አሸነፈ። ለፖርቹጋል ምርጥ ስም ሰጣት። ሳውዲ አረቢያ ገባ። እዛም ሄዶ እሱን የሚያስቆመው ጠፋ። ኤአይ ስለ CR7 አንድ ቃል ደጋግሞ ተጠቀመ። ፈጽሞ የማይሰለቸው ብሎታል። CR7 አካሉን ማሽን አድርጎ ሰርቷል። በ41 ዓመቱም ዛሬም እየሮጠ ነው። ዛሬም እያስቆጠረ ነው። የዘመናዊ ኳስ ጀግና ምን ማለት ነው ካሉ CR7 ነው ሁሉም ሰው መጥቀስ የሚችለው። ኤአይ አንድ ነጥብ አክሎ አለ። ሮናልዶ በ5 የተለያዩ ሊጎች ጎሎችን አስቆጥሯል። የሚያቆመው እንደሌለም አሳይቷል። ይሄን ሜሲ ማሳካት ያልቻለው ነገር ነው። ኤአይ ቀጥሎ ስለ ሜሲ መናገር ጀመረ። ኤአይ ስለ ሊዮኔል ሜሲ እንዲህ ብሎ ጀመረ። ሊዮኔል ሜሲ አርጀንቲና ሮዛሪዮ ተወልዶ ልጅ ሳለ ሐኪሞች ነገሩት ያንተ አካል ትክክለኛ ግሮዝ ሆርሞን የለውም፣ ትልቅ ሆነ ኳስ ልትጫወት አትችልም ብለውት ነበር። ባርሰሎና ሰምቶ ወጪውን ሸፈነ። ህፃኑ ቤተሰቡን ትቶ ወደ ስፔን ሄደ። ኤአይ ምን አለ? የሜሲ ስኬት ተፈጥሮ ነው ወይስ ትጋት? ሁለቱም ናቸው። ነገር ግን ኳስ እጁ ሲገባ ምን እንደሚያደርግ ሰው አስቦት አያውቅም። ማሽን ነው የሚሉት ሜሲን። በባርሳ ቤት ለ16 ዓመት አንድ ክለቡ፣ አንድ ፍቅር፣ 10 ላሊጋ ዋንጫዎች፣ 4 ቻምፒየንስ ሊግ፣ 8 ባለንዶር ዓለም ደጋግሞ የወሰነለት ምርጥ ተጫዋች ነው ብሎታል። 2021 ላይ ባርሳን ለቆ ሄደ። ቃል ኪዳናቸው ተሰበረ። ሁሉ አለቀሰ። በ22 ወርልድ ኳታር ላይ በ35 ዓመቱ የመጨረሻ እድሉ ነው ብለውት ነበር ሊዮኔል አንድሬስ ሜሲን። ሜሲ እጅ አልሰጠም፣ ተዋጋ፣ አሸነፈ፣ ህልሙ ሙሉ አደረገ። ወርልድ ካፕ በ22 አሳካ፣ ለሀገሩ ማንሳት ቻለ። ኤአይ ለሜሲ አንድ ቃል ተጠቀመ፣ ጂኒየስ። ሰው ሊያደርገው የማይችለውን የሚያደርግ ስጦታ የተሰጠ አለው ኤአይ ሜሲን። አሁን ደግሞ ሁለቱንም አወዳደረ ከታሪካቸው መልስ። ኤአይ የሁለቱንም ታሪክ ካየ በኋላ CR7 ላይ ኤአይ ምን አለ? ሮናልዶ ትልቁ ጥንካሬው ፍቃዱ ነው። ሰውነቱን ማሽን አድርጎ ሰርቷል። ዓለም ሲያየው ጥረቱን ያስተምራቸዋል። ለ5 የተለያዩ ሊጎች ጎሎችን አበርክቷል። ፖርቹጋል ብቸኛ ሆኖ ዓለም አቀፍ ያደረሰ ሰው ነው። ስለ ሜሲ ኤአይ ምን አለ? ሜሲ ታሪክ ያስቀምጠዋል። ተጫዋቾች ሲያዩት ምን እያደረገ እንደሆነ ሳይረዱ ያልፋል። ኳሱ ባጠገቡ ሲሆን ጨዋታው ይቀየራል። 8 ባለንዶር ዓለም ደጋግሞ ያወራለት ተጫዋች ነው። ወርልድ ካፕ 22 ማንሳት የቻለ ምርጡ ተጫዋች ነው። ኤአይ አንድ ትልቅ ነጥብ አክሎ አለ። ሁለቱ አንድ ትውልድ ስለተፈጠሩ ሁለቱም ያለ ሌላው ምናልባት ይሄን ያህል ታላቅ ባልሆኑ ነበር። እርስ በራስ ያሳደጉ ናቸው። ቁጥር ሳይሆን ጨዋታቸው ዓለምን ያስጨነቀው ምን ጊዜ ነው ብዬ ጠየቅኩ። ኤአይ እንዲህ ብሎ መለሰልኝ። የCR7 ምርጡ ጊዜያቶቹ ቻምፒየንስ ሊጉ ፋይናል 2008 ማንቸስተር ዩናይትድ ሲያሸንፍ፣ ዩሮ 2016 ፋይናል ፖርቹጋል ዋንጫ ሲያሸንፍ፣
የሜሲ ምርጡ ጊዜያቶች ደግሞ 2012 በአንድ ዓመት ውስጥ 91 ጎሎችን ሰው ያልሰራው ሪከርድ። ቻምፒየንስ ሊጉ ፋይናል 2009 ባርሳ ሲያሸንፍ ሄደር ጎል ያስገባት ጎሉ። ወርልድ ካፕ 20 ምርጡ ጊዜያቶቹ ነበር። ድጋሚ ኤአይን እንዲህ ብዬ ጠየቁት፣ ሲያርሰበን ያነሰው ምንድን ነው? ኤአይ እንዲህ ብሎ መለሰልኝ፣ ሮናልዶ ታላቁ ጉዳቱ ወርልድ ካፕ ነው። ከ2006 እስከ 2026 ዝቅ ካሉ ደረጃዎች አሳድጎ ወስዷቸው፣ ነገር ግን ወርልድ ካፕ ሳያሸንፍ ጡረታ ሊወጣ ተቃርቧል። ይሄኛው የ2026ቱ ዋንጫ ብቻ ነው የሚቀር። በ2026 ማሳካት ካልቻለ በጣም ትልቁ ጉዳቱ ወርልድ ካፕ አለማሳካቱ ብቻ ነው የሚሆነው። የሲያርሰብ ኤአይን የመጨረሻ ጎት ማን ነው ብዬ ጠየቁት። ኤአይ ዝም አለ፣ ማለትም ረዥም ምላሽ ሰጠ። ምን እንዳለ ቃል በቃል አሳያችኋለሁ። ጎቱ የዚህ ዓለም የምንጊዜ ምርጡ ተጫዋች ዘ ግሬቴስት ፕሌየር ኦፍ ኦል ታይም ሊዮኔል አንድሪያስ ሜሲ ነው። ታሪክ አንድን ሰው ጎት ብሎ ሲወስን ጎሎቹን ብቻ አይቆጥርም። ያስቀረው ስሜት፣ ያሳለፈው ዘመን፣ ያሳካቸው ስኬቶች ናቸው የሚቆጠሩለት። ሮናልዶ አስተምሯል፣ ምንም ቢሆን ትጋትን ይፈጥራል በሰው ልጆች ውስጥ። ሜሲ አስደምሟል፣ ስጦታ ሲፈስ ምን እንደሚመስል አሳይቷል። ነገር ግን ጎት አንድ ካለ ዓለምን ሙሉ ቀልቡን አምጦ ያሸነፈ፣ ዓለም አቀፍ ዘውዱን ደፍቶ ያጠናቀቀ ሊዮኔል አንድሪያስ ሜሲ ነው። ኤአይ አክሎ እንዲህ አለ፣ ሲያርሰበን ያሳካ ፈጽሞ ያልተለመደ ነው። ሁለቱም በአንድ ትውልድ ባይፈጠሩ ሁለቱም እዚህ ደረጃ ላይደርሱም ይችሉ ነበር። የዛሬ ቪዲዮ ይሄን ይመስል ነበር። ኤአይ ወሰነ። እናንተስ ትስማማላችሁ? ኮሜንት ውስጥ ጻፉ። የሲአር7 ደጋፊ ከሆናችሁ ኮሜንት ውስጥ ሲአር7ን ጻፉ። የሜሲ ደጋፊ ከሆናችሁ ደግሞ ኮሜንት ውስጥ ሜሲ ብላችሁ ጻፉ። የሁለቱም ደጋፊ ከሆናችሁ የሁለቱንም ስም ጻፉ። እናንተ ደግሞ ማን ነው ጎት? የእናንተ ጎት የሆነውን በኮሜንት መስጫ ሳጥን መጻፍ ትችላላችሁ። ቪዲዮ ከተመቻችሁ ላይክን ተጫኑ። ለሲአር7 ደጋፊዎች እና ለሜሲ ደጋፊዎች ሼር አድርጉ። ቀጣይ ቪዲዮ ሰብስክራይብን ተጫኑ።